ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያ ሐዋርያዊ ጉብኝታቸውን በቱርክ ጀመሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኒቂያ ጉባኤን 1700ኛ ዓመት መታሰቢያን ለማክበር የመጀመሪያ ሐዋርያዊ ጉብኝታቸውን ወደ ቱርክ አደረጉ። ቅዱስነታቸው በቱርክ አንካራ አየር ማረፊያ መድረሳቸውን ተከትሎ በቱርክ ባህልና ቱሪዝም ሚኒስቴር መሐመድ ኑሪ ኤርሶይን አቀባበል ሲደረግላቸው የቱርክ ሀገር መስራችና የመጀመሪያው ፕሬዝዳንት ሙስጠፋ ከማል አታቱርክ ማረፊያ ስፍራም ጎብኝተዋል። ቅዱስነታቸው ከቱርኩ ፕሬዝዳንት ቤተ መንግስት በማቅናት ከኤርዶጋን ጣይብ ጋር እንዲሁ ተገናኝተዋል። ከፕሬዝዳንቱ ጋር በመሆንም ከሀገሪቱ ባለስልጣናት፣ የሲቪል ማህበራት ተወካዮችና ከዲፕሎማት ሰዎች ጋር ተገናኝተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቱርክ በባህላት መካከል አንድነት እንድታመጣ ጥሪያቸውን ሲያቀርቡ ከሀገሪቱ የሃይማኖት ጉዳዮች ፕሬዝዳንት ሳፊ አርፓከስ ጋር ተገናኝተዋል። ቱርክ 99 በመቶ የሚሆነው ህዝቧ የእስልምና እምነት ተከታይ መሆኑ የሚታወቅ ነው። ቅዱስነታቸው የካቶሊክ ርዕሰ ሊቃነ ጳጳሳት ጳውሎስ 4ኛ፣ ቅዱስ ዮሐንስ ጳውሎስ ዳግማዊ፣ ቤኔዲክቶስ 16ኛና ፍራንቺስኮስን ሐዋርያዊ ጉብኝት በማስታወስ ቱርክ የመረጋጋትና በሰዎች መካከል የመቀራረብ ምንጭ እንደምትሆን ያላቸውን ተስፋ ገልጸዋል። ቅዱስነታቸው ቅድስት መንበር ከመንፈሳዊና ሞራላዊ ጥንካሬዋ ጋር የምትመጣ ነገር ግን ከሰው ልጅ እድገት ዙሪያ ከሁሉም ሀገራት ጋር ለመስራት ጥልቅ ፍላጎት ያላት መሆኑን ገልጸዋል። ቅዱስነታቸው ከሀገሪቱ ፕሬዝዳንትና ከፍተኛ ባለስልጣናት ጋር ከተገናኙ በኋላም ከብፁዓን ጳጳሳት፣ ካህናት፣ ዲያቆናት፣ ገዳማውያንና ሌሎችም ጋር የጸሎት ጊዜ አሳልፈዋል። ጉብኝታቸውን በመቀጠልም በቱርክ ሄዶች ታናናሽ እህቶችን የአረጋውያን መርጃ ማዕከል ጎብኝተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጉብኝታቸው ከቱርኳ ኢስታንቡል የኒቂያ ጉባኤን 1700ኛ ዓመት መታሰቢያ ለማክበር ወደ ኢዝኒክ የሚቀጥል መሆኑን ቫቲካን ኒውስ ዘግቧል።